ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕሰ ዜናዎችን እነሆ። የመንግስት ተሿሚ የግዢ ጥሰት ፈጽሞ ሲገኝ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ መዘጋጀቱ ተሰማ። በመካከለኛው ምስራቅ የተቀሰቀሰው ጦርነት እጅግ አደገኛ ምዕራፍ ላይ መድረሱ ተገለጸ። ወደ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ የአብስራ ገዛይ ነኝ። ወደ ቀዳሚው ጉዳያችን ስናልፍ የመንግስት ተሿሚ የግዢ ጥሰት ፈጽሞ ሲገኝ በማንኛውም ተቋም እንዳይመደብ የሚደነግግ ረቂቅ መመሪያ መዘጋጀቱ ተሰማ። በረቂቅ መመሪያው መሰረት በማንኛውም የመንግስት መስሪያ ቤት የተመደበ ግለሰብ ጥያቄ ሊቀርብበት እንደሚችል ተመላክቷል። ጌታውን አበበ ተጨማሪ አለው። በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ ከግዥ አፈጻጸምና ንብረት አስተዳደር ጋር በተገናኘ ጥሰት ፈጽሞ ሲገኝ በማንኛውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ ማዘጋጀቱ ተገልጿል። የመንግስት ሀብትን በአግባቡ ለማስተዳደርና ተጠያቂነትን ለማስፈን በሚል የወጣው ይህ ረቂቅ መመሪያ በፌዴራል የመንግስት ግዥና ንብረት አስተዳደር አዋጅ መመሪያ መሰረት እንደተዘጋጀ ሲገለጽ፣ መመሪያው በዋናነት ያነጣጠረው በግዥ ንብረትና አስተዳደር ሂደት ላይ የሚታዩ ክፍተቶችንና ጥሰቶችን በአስተዳደራዊ እርምጃ ለመቅጣት ነው። ረቂቅ መመሪያው በግዥ አፈጻጸምና በንብረት አያያዝ ላይ ጥፋት የፈጸሙ ተሿሚዎችና ኃላፊዎች ከኃላፊነታቸው እንዲነሱ ከመደረጉም ባለፈ በማንኛውም የመንግስት መስሪያ ቤት ዳግም እንዳይመደቡ የሚከለክል ጥብቅ ድንጋጌ ይዟል። በዚህም መሰረት ዓመታዊ የግዥ እቅድን እስከ ሐምሌ 30 ቀን በኤሌክትሮኒክስ ዘዴ አለማቅረብ፣ የግዥና ንብረት ሪፖርቶችን በጥራትና በወቅቱ አለመላክ፣ አገልግሎት የጨረሱ ንብረቶችን በወቅቱ አለማስወገድና የግዥ መረጃዎችን ለሕዝብ ይፋ አለማድረግ እንዲሁም የኦዲት ግኝቶችን መሰረት በማድረግ የማስተካከያ እርምጃ አለመውሰድ ይጠቀሳሉ። እነዚህን ጥፋቶች የፈጸሙ ተሿሚዎችና የስራ ኃላፊዎች ላይ ከጽሁፍ ማስጠንቀቂያ ጀምሮ ከ5,000 እስከ 10,000 ብር የሚደርስ የገንዘብ ቅጣት እንዲሁም ተደጋጋሚ ጥፋት ከተፈጸመ እስከ ክፍያ ማገድና ከኃላፊነት እስከ መነሳት የሚደርስ እርምጃ እንደሚወስድ ሪፖርተር ይፋ አድርጓል። ተቀጪው አካል በመስሪያ ቤቱ ስም በተከፈተ የባንክ ሂሳብ የቅጣት ገንዘብ ገቢ በማድረግ ወይም ከወርሃዊ ደሞዙ ላይ በመቀነስ ገቢ ማድረግ እንዳለበትም ተመላክቷል። በተለይም በአንድ ጥፋት ላይ ከ3 ጊዜ በላይ ቅጣት የተጣለበት ኃላፊ የገንዘብ ሚኒስትሩ በአንድ ወር ባለው ጊዜ ውስጥ ከኃላፊነቱ እንዲነሳ ለሲቪል ሰርቪስ ኮሚሽን ጥያቄ ያቀርባል። በዚህ መልኩ ከስራው የተሰናበተ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ ዳግም በኃላፊነት ቦታ እንዳይመደብ በሲቪል ሰርቪስ በኩል ውሳኔ እንዲተላለፍበት ይደረጋል ተብሏል። ሚኒስትሩ መመሪያውን ማውጣት ያስፈለገበት ዋነኛ ምክንያት ከዚህ ቀደም በነበሩ ሕጎች የኃላፊዎች ተጠያቂነት በግልጽ ባለመቀመጡ ተገቢውን እርምጃ ለመውሰድ ባለመቻሉ እንደሆነ ተገልጿል። በሚኒስትሩ የቅጣት ውሳኔ ቅር የተሰኘ አካል ውሳኔው በደረሰው በ7 የስራ ቀናት ውስጥ ቅሬታ የማቅረብ መብት እንዳለው ሲመላከት፣ በአሁኑ ወቅት ረቂቅ መመሪያው ከፌዴራል መንግስት ተቋማት ጋር የውይይት መድረክ እየተካሄደበት ይገኛል። ለንብረትና ግዥ ቁጥጥር አዲስ ምዕራፍ ይከፍታል የተባለው ይህ መመሪያ በተለይም የሹምሽር አሰራርን ገን በማድረግ ከአንድ ተቋም ወደ ሌላ ተቋም የሚዘዋወሩ ጥፋተኛ ኃላፊዎችን የሚገታ እንደሚሆን ይጠበቃል። በመካከለኛው ምስራቅ የተቀሰቀሰው ጦርነት እጅግ አደገኛ ምዕራፍ ላይ መድረሱ ተገለጸ። ሀገራትን እያወደመና የዓለምን ምጣኔ ሀብት እያሽመደመደ የቀጠለውን የአሜሪካ እስራኤልና የኢራን ጦርነት ዓለም ትንፋሿን ውጣ በከፍተኛ ስጋት እየተመለከተችው ነው። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። The Israelis had rolled the dice, which would determine the future of their state. እስራኤል የዩናይትድ ስቴትስ ሁለንተናዊ ድጋፍ ባይለያትም እንደ ግሪጎሪያኑ አቆጣጠር የ1956ቱን የ1967ቱን የ1973ቱን የአረብ እስራኤሎች ውጊያን በበላይነት ያጠናቀቀችው በዕለታት ዕድሜ ነበር። ዘንድሮ የውጊያ ስልት አዋቂዎች እንደሚሉት ጥያቄው የእስራኤል ዩናይትድ ስቴትስና የኢራን ውጊያ ምን ጉዳት አደረሰ ብቻ አይደለም። ጥያቄው እስራኤልና ዩናይትድ ስቴትስ የዘመኑን ዓለም ጠንካራ ጦር ኃይል በቴክኖሎጂ ከረቀቀ ምርጥ ጦር መሳሪያ ጋር አሰልፈው በዘመናት ማዕቀብ የላሸቀ በዘመኑ ቴክኖሎጂ ብዙም ያልመጠቀውን የአንዲት የኢራንን ጦር እስካሁን እንዴት ማሸነፍ አቃታቸው ነው። Despite the US and Israel targeting Iranian missile capabilities since the war began,
Reports say that about half of Iran's launchers are still intact. በአድዋ ውጊያ ለዚያ ዘመናዊ ስልጠና የጦር መሳሪያና አደረጃጀት የነበረውን የኢጣሊያንን ጦር ኢትዮጵያውያን ድል ካደረጉባቸው ስልቶች አንዱ ሁሉም ራሶች የየራሳቸውን ጦር አሰልፈው ከንጉሠ ነገሥቱ ቀጥታ ትእዛዝ ብዙ ሳይጠብቁ በመዋጋታቸው መሆኑን የታሪክ ድርሳናት እንደሚያስረዱት፣ ፋርሶችም እያንዳንዱ የጦር እዝ ከቴህራን ጠቅላይ እዝ ብዙ ትእዛዝ መመሪያና ውሳኔ ሳይጠብቅ እንዲዋጋ በመደራጀቱ መሆኑን የዘመኑ ዓለም የውጊያ ተንታኞች ይመሰክራሉ። በአንድ በኩል ድል ማድረጋቸውን እየለፈፉ በሌላ በኩል ጠላት የሚሏትን ቻይናን ሳይቀር ድጋፍ የሚጠይቁት ፕሬዝዳንት ዶናልድ ትራምፕ ዓላማ ግቡን አንዴ የኢራንን ስርዓት በኃይል ለመቀየር፣ ሌላ ጊዜ የኢራንን ሕዝብ ነፃ ለማውጣት በሳቸው ቋንቋ ኢራንን ለኢራኖች ለማስረከብ፣ ደግሞ ሌላ ጊዜ የኢራንን የኒውክለርና የሚሳኤል ተቋማትና መርሃ ግብሮችን ለማውደም ባሉት ጦርነት የኢራን መሪዎችን ጨምሮ ብዙ ሺዎች አልቀዋል፣ ሚሊዮኖችም ተፈናቅለዋል። የዓለም ጠንካራ ዘመናዊ ምርጥ ጦር ኃይል ጠቅላይ አዛዥ አሸንፈናል ግን እርዳታ እንሻለን በሚል ተቃርነው ዓለምን ግራ ሲያጋቡ በድርድር መሃል በኢራን ላይ ጦርነት ለማወጃቸው የሚሰጡት ምክንያት እንዳሉበት ጊዜና ስሜት የሚለዋወጥ በመሆኑ ትክክለኛ ዓላማቸውን በግልጽ ለማወቅ እንኳንስ ለተራ ዜጋው ለተንታኞች ጭምር አስቸጋሪ ሆኗል። የመካከለኛው ምስራቅ አገራትን እያወደመና ያለምንም ምጣኔ ሀብት እያሽመደመደ የቀጠለው የእስራኤል ዩናይትድ ስቴትስና የኢራን ጦርነት እጅግ አደገኛ ምዕራፍ ላይ መድረሱ የተገለጸም ሲሆን አሜሪካና እስራኤል በኢራንና በተለያዩ የጎረቤት ሀገራት ላይ የሚሰነዝሩት የተቀናጀ ጥቃት ተጠናክሮ በቀጠለበት በዚህ ወቅት ሟቾችና የቆሰሉ ሰዎች ቁጥር ከመቼውም ጊዜ በላይ እያሻቀበም ይገኛል። ጥቃቱ በተለይ በሲቪል ዜጎችና በወታደራዊ አባላት ላይ ከፍተኛ እልቂት እያስከተለ ሲሆን ቀጠናው ወደ ከፋ ሰብአዊ ቀውስ እየተሸጋገረ መሆኑም ስጋትን ፈጥሯል። ዓለም ትንፋሿን ውጣ በከፍተኛ ስጋት የምትመለከተው ይህ ጦርነት በዚህ የሚቀጥል ከሆነ የቀጠናው ሀገራት መቋጫ ወደ ሌላው መጠነ ሰፊ የእርስ በርስ ጦርነት ሊገቡ እንደሚችሉ የፖለቲካ ተንታኞች እያስጠነቀቁ ሲሆን እዚያ ደረጃ ሳይደርስ ጦርነቱ እንዲቆም ከተለያዩ የዓለም ሀገራት መሪዎች እስከ ተባበሩት መንግስታት ድርጅት ዲፕሎማቶች፣ ከሃይማኖት አባቶች እስከ ተጽዕኖ ፈጣሪ ግለሰቦች እየጠየቁ ነው። የተለያዩ ሀገራት ህዝቦችም በአደባባይ ሰልፍ እየተማጸኑ ጭምር ቢሆንም እስካሁን ድረስ ግን የሰማ እንጂ የተቀበላቸው የለም። It's worth noting that none of America's European or Asian allies were consulted, and many have spoken out against the war. ከ3500 በላይ ኢራናውያን ከ1400 የሚበልጡ የሊባኖስ ዜጎች በመቶዎች የሚቆጠሩ የባህረ ሰላጤው አካባቢ ሀገራት በተገደሉበት በዚህ ጦርነት አንዲት ዩናይትድ ስቴትስ ብቻ ከ18 ቢሊዮን ዶላር በላይ ከስክሳለች። ጦርነቱን የከፈቱት የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በየቀኑ ንግግራቸውን የሚያደርጉት በታላቅ የራስ መተማመን ቢሆንም የዓለም ገበያ፣ የፖለቲካ ተንታኞችና የዚሁ ጦርነት ገፈት ቅማሽ የሆኑ ባለድርሻ አካላት ግን ጦርነቱ በእርግጥ መቆሙን ወይም ወደ ሌላ አደገኛ ምዕራፍ መሸጋገሩን በእርግጠኝነት ለማወቅ አዳጋች እንደሆነ ነው የሚናገሩት። With tensions already high in the Gulf, this latest signal suggests the conflict could expand to yet another critical maritime. ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት ውስጥ የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርብበት አርትስ 38 ወደ እናንተ ይደርሳል። የተመራረጡ መረጃዎቻችን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። ወቅታዊ ተአማኒና የተመራረጡ ምርጫ ነክ ጉዳዮችን የምናቀርብበት አርትስ 38 የምርጫ ዘገባ እነሆ። ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የመራጮች የምዝገባ ጊዜ ሰሌዳን አራዘመ። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ከየካቲት 28 ቀን 2018 ዓ.ም ጀምሮ የተከናወነ የመራጮች ምዝገባ ዛሬ መጋቢት 28 ቀን 2018 ዓ.ም እንደሚጠናቀቅ መገለጹ አይዘነጋም። ሆኖም ቦርዱ ከትናንት በስቲያ ባወጣው መግለጫ የመራጮች የምዝገባ ጊዜን 2 የበዓል ቀናትን ሳይጨምር እስከ ሚያዝያ 14 ቀን 2018 ዓ.ም ማራዘሙን አስታውቋል። ቦርዱ በመግለጫው ቀነ ገደቡን ማራዘም ያስፈለገው በተያዘው ዕቅድ መሰረት በተወሰኑ አካባቢዎች ላይ የመራጮች ምዝገባን በቴክኖሎጂ የታገዘ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠሙ ተግዳሮቶችን በፍተሻ ስርዓት እየለዩ ሲስተሙን አስተማማኝና ቀልጣፋ ለማድረግ ሂደቱም የጠየቀውን ጊዜ ማካካስ በማስፈለጉ መሆኑን አንስቷል። የኔትወርክ አቅርቦታቸው አስተማማኝ ነው ተብለው የቀረቡ የተወሰኑ ምርጫ ጣቢያዎች ላይ የኔትወርክ አቅርቦት አለመኖሩ በተጨባጭ ታይቷል ያለው የቦርዱ መግለጫ ወደ ማኑዋል በመቀየር ሂደት ለባከነ ጊዜ ማካካሻ ማስፈለጉ ቀነ ገደቡን ለማራዘም ሌላኛው ምክንያት መሆኑን ነው ያስታወቀው። በተጨማሪም በተወሰኑ የምርጫ ጣቢያዎች ላይ በትራንስፖርት አቅርቦት ምክንያት የመራጮች ምዝገባ ቁሳቁስ በወቅቱ ባለመድረሱ የተፈጠረውን የመራጮች ምዝገባ መዘግየት ማካካስም አስፈላጊ መሆኑን ነው ከምርጫ ቦርድ የተገኘው መረጃ የሚያመለክተው።
ለሰባተኛው ጠቅላላ ምርጫ የተመዘገቡ መራጮች ቁጥር 30 ሚሊዮንን ተሻገረ። ግንቦት 24 ይካሄዳል ተብሎ ለሚጠበቀው ሰባተኛው ጠቅላላ ምርጫ የመራጮች ቁጥር 36 ሚሊዮን 971981 መድረሱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ይሄ አሃዛዊ ቁጥር የተመዘገበው ከየካቲት 28 አንስቶ እስከ መጋቢት 24 ቀን 2018 ዓ.ም በተከናወነው የመራጮች ምዝገባ ወቅት እንደሆነ ገልጿል። በዚህም 20 ሚሊዮን 122327 ወንድ እንዲሁም 16 ሚሊዮን 849654 ሴት በአጠቃላይ 36 ሚሊዮን 971981 ሰዎች የምርጫ ካርዳቸውን መውሰዳቸውን ጠቁሟል። ከነዚህም ውስጥ 149060 የሚሆኑት የአካል ጉዳተኞች መሆናቸው ተመላክቷል። ቦርዱ ቀደም ሲል ለመራጮች ምዝገባ ወዳድሮና ገለልተኝነታቸውን በፖለቲካ ፓርቲዎች አስተችቶ ያሰለጠናቸውን 187028 የምርጫ አስፈጻሚዎች ማሰማራቱን መግለጹ የሚታወስ ነው። የዕለቱ የአርትስ 38 የምርጫ መልእክት የፖለቲካ ፓርቲዎች ሀሳቦቻቸውን ለሕዝቡ ግልጽ በማድረግ ለዲሞክራሲያዊ ሀሳብ ሙግት ፈር ሊቀዱ ይገባል። በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ እንደጨመረበት ግብርና ሚኒስቴር አስታወቀም። ከዚህ ባለፈ አንድ መርከብ ከተያዘለት ቀን በላይ ወደብ ላይ ሲቆይ የኢትዮጵያ ለአንድ መርከብ በቀን $23,000 እየከፈለች መሆኑ አሳሳቢ ጉዳይ ነው ተብሏል። ብዙን እንዳለ ዝርዝር አለው። ኢትዮጵያ ዓለም አቀፍ ኢተገማችና ተለዋዋጭ ሁኔታን ታሳቢ በማድረግ ቀደም ብላ የአፈር ማዳበሪያ ግዢ በመፈጸም ወደ ሀገር ውስጥ ማስገባቷን የግብርና ሚኒስትር አዲሱ አረጋ ገልጸዋል። የግብርና ሚኒስትሩ እንደገለጹት ዘንድሮ ኢትዮጵያ ቀድማ ብትገዛም የመካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለው አሉታዊ ተጽዕኖ በጣም ከፍተኛ እንደሚሆን ስጋታቸውን አስቀምጠዋል። ሚኒስትሩ ከ40 ቀን በፊት ዩሪያ ማዳበሪያ ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን $430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትላንት የተደራደርናቸው ሀገራት በቶን $870 በላይ ወይም ከእጥፍ በላይ ዋጋ ጨምረው የታየበት ሁኔታ ነው ያለው ብለዋል። በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከእጥፍ በላይ መጨመሩን፣ ማዳበሪያን ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ደግሞ ወደብ ላይ ለሚቆዩ አንድ መርከብ ኢትዮጵያ በቀን $23,000 ለመክፈል እንደምትገደድ ግብርና ሚኒስቴር ገልጿል። መሰል ቀውሶችን በማግስቱ የሚያስከትሉት የምግብ ዋስትና ቀውስና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስትሩ እዛ ፈተና ላይ ሳንወድቅ የሚታረስን መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያን ወይም ኮምፖስትን መጠቀም እንደሚገባም አሳስበዋል። ባለፈው ዓመት የምርት ዘመን ለአርሶ አደሩ የተሰራጨው የአፈር ማዳበሪያ 16.9 ሚሊዮን ኩንታል እንደነበረ ገልጸው ጅቡቲ የደረሰውን ጨምሮ ዘንድሮ 20 ሚሊዮን ኩንታል ማዳበሪያ በእጃችን ገብቷል ብለዋል። የግብርና ትራንስፎርሜሽንን ለማረጋገጥ የግብዓት አጠቃቀምን ለማሻሻል 30 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት መታቀዱን በመጥቀስ ቀሪውን ለማሳካት ከወዳጅ ሀገራት ጋር ጠንካራ ትብብርና ስምምነት መፈጠሩንም ገልጸዋል። የማዳበሪያ ጉዳይ ቀድመን በጊዜ ማጠናቀቅ እንዳለብን በመነጋገር ቦርዱን በየደረጃው አቅጣጫና አመራር በመስጠት በአሁኑ ወቅት ሙሉ በሙሉ እቅዳችንን አሳክተናል ባንልም አሁን ባለንበት ዛሬ በደረስንበት ደረጃ አምና ካሰራጨነው ግብዓት በላይ በአርሶ አደሮቻችን እና በህብረት ስራ ማህበራት መጋዘን ሰኪዩር ማድረግ ችለናል ማለት ነው። ለአብነት አምና ያሰራጨነው አጠቃላይ ማዳበሪያ ለምርት ዘመኑ ወደ 16.9 ወይም ወደ 17 ሚሊዮን ኩንታል ነው። በዘንድሮ ዓመት ግን ጅቡቲ የደረሰውን ጨምሮ ከ20 ሚሊዮን ኩንታል በላይ ማዳበሪያ በእጃችን ላይ ገብቷል። የቀሩትንም ሎቶች ችግር ውስጥም ፈተና ውስጥም ሆነን ለማሳካት ከወዳጅ ሀገራት ጋር በመነጋገር በተለይ ዳፕንና ዩሪያን ከሚያመርቱ ወዳጅ ሀገራት ጋር የመንግስት ለመንግስት ስምምነት በመፍጠር ጭምር ቀሪዎቹ ሎቶች ለማጓጓዝ እየሰራን ነው ያለነው። እሱም ትክክለኛ መንገድ ላይ ነው ያለው። በእርግጠኝነት ግን መናገር የሚቻለው በዘንድሮ ዓመት በተፈጠረው ቀውስ ምክንያት ለዚህኛው በልግና ምህር የማዳበሪያ እጥረት ይገጥመናል የሚል ስጋት የለንም። እዚህ ላይ መሰረታዊ ችግር ግን ማዳበሪያው ወደ ማዕከላዊ መጋዘኖችና ዩኒዮኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ብለዋል። ያለመሰራጨት በየቀኑ የመኪኖችን እንቅስቃሴ እያስተጓጎለ ነው ብለዋል። ተሽከርካሪዎች ማዳበሪያ ጭነው 5 ቀን 7 ቀን እስከ 10 ቀን መጋዘኖች አካባቢ የሚቆሙበት ሁኔታ ነው ያለው። ያ ደግሞ ወደብ ላይ የሚቆሙ መርከቦችን ላላስፈላጊ ቆይታ ያጋልጣቸዋል ሲሉ ተናግረዋል። በዚህም አንድ መርከብ ከተያዘለት ቀን በላይ ወደብ ላይ ከቆየ ኢትዮጵያ ለአንድ መርከብ
በቀን $23,000 ትከፍላለች ያሉት ሚኒስትሩ ክልል ላይ ያሉ አካላት በሚፈለገው መጠን ትኩረት ባለመስጠት ችግሩን ባለመረዳት ችግሩ አለመፈታቱን አስረድተዋል። የግንዛቤ ክፍተቱን ሲያስረዱም ማዳበሪያ ዝም ብሎ ይመጣል፣ መኪና ቢቆምም ባይቆምም ችግር የሌለ ነው የሚመስለው ነው ያሉት። የጉዳቱን አስከፊነት ሲገልጹ ደግሞ ለምሳሌ 6 እና 7 መርከቦች ናቸው በአንድ ጊዜ ወደብ ላይ የሚቆሙት። $23,000ን በ6 እና በ7 ብናባዛው ይሄ በ7 ወይም ደግሞ በ10 ቀን ብናባዛው ሌላ አንድ መርከብ ማዳበሪያ የምንገዛበትን ገንዘብ ኢትዮጵያ ታጣለች ማለት ነው ብለዋል። ችግሩ ተደምሮ አርሶ አደሩ ላይ እንደሚወድቅ በመግለጽ ለማዳበሪያ ዋጋ መናር አንዱ ጉዳይ የዓለም ዋጋ ጉዳይ እንዳለ ሆኖ ከዚህ በተጨማሪ የሚመጣው የስርጭት ሂደት ላይ ያለው መጓተት ቸልተኝነት መሆኑን ገልጸዋል። ልዩ የጥንቃቄ እቅድ በማዘጋጀት ያለውን ማዳበሪያ ያለው ሁኔታ ሳይባባስ በአግባቡ ለአርሶ አደሩ እንዲዳረስ በአደራም አሳስበዋል። ይህ ካልተደረገ ግን በየቀኑ የተሽከርካሪ ምልልስ ከ100 እስከ 110 ሺህ ኩንታል ማዳበሪያ እንዲታጣና ችግሩ የሚያስከትለው ደግሞ ማዳበሪያ ጫኝ ተሽከርካሪዎች ምልልሳቸው ከፈጠነ መሆኑን አስገንዝበዋል። የተሽከርካሪዎች ምልልስ በየዞኑ በየወረዳው የሚቆሙ ከሆነ ችግሩ እንደማይቀረፍ ያስረዱት ሚኒስትሩ ያ ደግሞ ለእያንዳንዱ መርከብ $23,000 እየበላብን ስለሆነ እባካችሁ ሀገር በዚህ ምክንያት ተገቢ ላልሆነ ጉዳት እየተዳረገች ነው ሲሉም አሳስበዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከረጅም ዓመታት በኋላ ወደ አህጉራዊ ውድድር ከተመለሱት የኤርትራ ብሔራዊ ቡድን ተጫዋቾች መካከል 7 ተጫዋቾች መኮብለላቸውን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁ። አቢሲኒያ ባንክ ደንበኞች በኦንላይን የዶላር አካውንት መክፈት የሚያስችላቸውን አገልግሎት በይፋ አስጀመረም። አቢሲኒያ ባንክ ብሔራዊ ባንክ ያወጣውን አዲስ የቁጥጥር ስርዓት ተከትሎ አቢሲኒያ ሬሚት የተሰኘ የገንዘብ ማስተላለፊያ ዘዴ የኦንላይን ውጭ ምንዛሪ አካውንት መክፈትና የአቢሲኒያ ዓለም አቀፍ ቨርቹዋል ካርድ የተሰኙ 3 እርስ በርስ የተያያዙ ዲጂታል መፍትሄዎችን አቅርቧል። አቢሲኒያ ሬሚት በዓለም ዙሪያ ያሉ ተጠቃሚዎች መደበኛ የባንክ አማራጮች ወደ ኢትዮጵያ ገንዘብ እንዲልኩ የሚያስችል የዲጂታል መንገድ ነው ተብሏል። ሌላኛው ባንኩ እንደ አዲስ ያስተዋወቀው አገልግሎት ሙሉ ሙሉ ዲጂታል የሆነ የውጭ ምንዛሬ ሂሳብ መክፈት የሚያስችል አገልግሎት ሲሆን ከቀደመው አሰራር ተሻሽሎ ደንበኞች አሁን ከየትኛውም ዓለም ክፍል ደህንነቱ በተጠበቀ መንገድ የብሔራዊ ባንክ መስፈርቶችን በማሟላት የውጭ ምንዛሬ አካውንት የሚከፍቱበት አሰራር መሆኑ ተገልጿል። ይህ አገልግሎት ቀድሞ የነበረውን የውጭ ምንዛሬ አካውንት ለመክፈት የሚደረግን ረጅም ሂደት የሚገታና የተለያዩ አካላትን ተጠቃሚ የሚያደርግ መሆኑ ተገልጿል። እኔ ዛሬ $100 በስጦታ መልክም ባገኝ ከዚህ በፊት አሁን እንደዚህ አይነት ነገር አልነበረም አይደል? በስጦታ መልክም ሰው ቢሰጠኝ ይሄን $100 ይዤ መጥቼ ባንክ አካውንት ከፍቼ ዲፖዚት ማድረግ ይችላል። ይሄ ኖርማሉ አሰራር የብራንች ላይ ያለው አገልግሎት ሆኖ እኛ ዛሬ እንደ ኢኖቬሽን የምናስተዋውቀው ይህንን አካውንት በአፖሎ ዲጂታል ባንክ አፕ ላይ ሰው ኦንላይን አካውንቱን ከፍቶ ትራንስፈር ማስደረግ ይችላል። አንድ ሰው ዘመድ ካለው ኦር የስራ ግንኙነት ካለው ኦር ኤኒ ሶርስ ያለው ሰው ከሆነ አቢሲኒያ ሬሚት ላይ ገብቶ የዚህን ፎሬን ከረንሲ አካውንት አስገብቶ ቀጥታ ወደ አካውንቱ ማስተላለፍ ይችላል። እሱ አካውንት ላይ ደግሞ ቨርቹዋል ካርድ ሰጠውና አገልግሎቱንም በዛው እየተጠቀመ መቀጠል ይችላል ማለት ነው። በፊት ላይ ቅርንጫፎች ላይ ሄደን የተለያዩ ነገሮችን አሟልተን የምናገኘውን አሁን ግን አዲሱ በተፈቀደው ሂደት ኦፍ ኮርስ ደንበኞች አሁንም ቢሆን ማሟላት ያለባቸው ዶክመንቶች በብሔራዊ ባንክ ትዕዛዝ መሰረት ያሉትን አሟልተው ሂሳብ የሚከፍቱበት መንገድ ነው። አሁን ላይ የተፈቀደው ሂደት በደንብ ደንበኛ እንዲጠቀም የተሻለ አገልግሎቱን እንዲያገኝ የሚያደርግ ነው። ከእነዚሁ አገልግሎቶች ጋር የተያያዘው ሌላኛው አገልግሎት ደግሞ የአቢሲኒያ ዓለም አቀፍ ቨርቹዋል ካርድ ሲሆን ደንበኞች ወደ ቅርንጫፍ በአካል መሄድ ሳይጠበቅባቸው በኦንላይን ላይ ሊጠየቁ የሚችሉ ዓለም አቀፍ ግብይቶች የሚረዱ ቨርቹዋል ካርዶችን በፍጥነት በማውጣት የውጭ አገልግሎትን በማዘመንና ቀልጣፋ ለማድረግ ያለመ ነው ተብሏል። ክቡራን ተመልካቾቻችን አሁን በሳምንቱ መጨረሻ ቀናት የተደረጉትን የኢትዮጵያ ፕሪሚየር ሊግን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ኮማንደር ቶሌራ ዲንቃ የኢትዮጵያ አትሌቲክስ ስፖርት አሰልጣኞች ማህበር ፕሬዝዳንት በመሆን ተመረጡ። የኢትዮጵያ አትሌቲክስ አሰልጣኞች ማህበር አራተኛውን መደበኛ ጠቅላላ ጉባኤ አካሂዶ አዳዲስ አመራሮችንም መምረጥ ችሏል። በጠቅላላ ጉባኤው የተለያዩ አጀንዳዎች ቀርበው ውይይት ተደርጎባቸዋል የተባለ ሲሆን የማህበሩን ቀጣይ ፕሬዝዳንትና ስራ አስፈጻሚ መርጦ ተለያይተዋል። በማህበሩ አራተኛ መደበኛ ጠቅላላ ጉባኤ ዋና አጀንዳ ከነበሩት መካከል ቀጣዩ የማህበሩ መሪ ማን ይሆናል የሚለው ጉዳይ ሲሆን ጉባኤውም አሰልጣኝ ኮማንደር ቶሌራ ዲንቃን ማህበሩን ለቀጣይ 4 ዓመታት እንዲመሩ የመረጣቸው ሲሆን በተጨማሪም ማህበሩን የሚመሩ የስራ አስፈጻሚ ኮሚቴ አባላትንም መምረጡ ተሰምተዋል። በዚህ መሰረት አሰልጣኝ ወልደ ገብርኤል መዝገቡ ምክትል ፕሬዝዳንት ሲሆን አሰልጣኝ አማረ ሞጬ ጸሐፊ በመሆን መመረጥ ችለዋል። በጠቅላላ ጉባኤው መጨረሻ ማህበሩን ለረጅም ዓመታት በተለያዩ ኃላፊነቶች ያገለገሉ አንጋፋ አሰልጣኞች የእውቅና ሰርተፍኬትም ተበርክቶላቸዋል። በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታዎች ምክንያት ተቋርጦ የሰነበተው የኢትዮጵያ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ተመልሶ የ25ኛ ሳምንት ጨዋታዎችንም ማከናወን ችሏል። በአበበ ቢቂላ ስቴዲየም እና ሐዋሳ ዩኒቨርሲቲ ስቴዲየም በተደረጉ የ25ኛ ሳምንት ጨዋታዎች በአጠቃላይ ከተደረጉ 10 ጨዋታዎች መካከል 5ቱ በመሸናነፍ ሲጠናቀቁ 5ቱ ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። በአጠቃላይ 17 ግቦች በተቆጠሩበት በ25ኛ ሳምንት ጨዋታዎች የሊጉ መሪ ሲዳማ ቡና፣ ኢትዮጵያ ቡናና በወራጅ ቀጠና ውስጥ የሚገኘው አርባ ምንጭ ከተማ ካሸነፉ ክለቦች መካከልም ይገኙበታል። በሐዋሳ ዩኒቨርሲቲ ሜዳ ከተደረጉ 5 ጨዋታዎች መካከል አንዱ ብቻ በመሸናነፍ ሲጠናቀቅ የሊጉ መሪ ሲዳማ ቡና መቀለ ሰባ እንደርታን በጠባብ የግብ ልዩነት 1-0 ማሸነፍ ችሏል። በአበበ ቢቂላ ስቴዲየም በተደረጉ ጨዋታዎችም በገባበት የፋይናንስ ቀውስ ምክንያት ወራጅ ቀጠና ላይ የሰነበተው ቅዱስ ጊዮርጊስ ሀዲያ ሆሳዕናን በማሸነፍ በሳምንቱ ከተለያዩ አካላት የተበረከተለትን የገንዘብ ሽልማት በውጤት አጅቦታል። በሌላ በኩል በዘንድሮ ዓመት የሊጉ ክስተት የሆነው ኔጌሌ አርሲ ማራኪ ፉክክር በተደረገበትና 2 ድንቅ የቅጣት ምት ግቦች በተቆጠሩበት ጨዋታ አዳማ ከተማን 2-1 ማሸነፍ ችሏል። ከ5ኛው ሳምንት ጨዋታዎች በኋላ ሲዳማ ቡና በ48 ነጥቦች ሊጉን ሲመራ ተመሳሳይ ነጥብ የያዙት ሐዋሳ ከተማና ኔጌሌ አርሲ በኩል 41 ነጥቦች ተከታዮቹን ደረጃዎች መያዝ ችለዋል። የኤርትራ ብሔራዊ ቡድን ተጫዋቾች መኮብለላቸው ተሰማ። የቀይ ባህር ግመሎች በሚል ቅጽል ስም የሚጠራው የኤርትራ ብሔራዊ ቡድን ለዓመታት ከአህጉራዊ ውድድሮች ርቆ ከቆየ በኋላ በቅርቡ ባደረገው የቅድመ ማጣሪያ ጨዋታ ውጤታማ ሆኖ ወደ አፍሪካ ዋንጫ ማጣሪያው የምድብ ድልድል መቀላቀሉ ይታወሳል። ታዲያ ይህንን የደስታ ዜና የሚያደበዝዝ መረጃ ከአስመራም እየተሰማ ይገኛል። ከቡድን ስብስቡ ጋር ወደ ኢስዋቲኒ ተጉዘው ከነበሩት የሀገር ውስጥ ተጫዋቾች መካከል 7ቱ መጥፋታቸውም እየተነገረ ይገኛል። ቡድኑ የቅድመ ማጣሪያ ጨዋታውን ባከናወነባት ኢስዋቲኒ በስብስቡ ውስጥ ተካተው ከነበሩት 10 የሀገር ውስጥ ተጫዋቾች መካከል 3ቱ ብቻ ወደ ሀገራቸው ሲመለሱ 7ቱ ግን በኢሳያስ አፈወርቂ ወደምትመራው እናት ሀገራቸው ኤርትራ ሳይመለሱ መቅረታቸው ተሰምተዋል። ከዚህ በፊት ከዓመት በታች የሴት ብሔራዊ ቡድን ተጫዋቾችን ጨምሮ በርካታ ተጫዋቾች በአፍሪካ ሀገራቶች ጥገኝነት በመጠየቅ መጥፋታቸውን ያስታወሱ በርካታ ዘገባዎች ሀገሪቷን አፍሪካዊቷ ሰሜን ኮሪያ በማለት ጠርተዋታል። በጠፉት ተጫዋቾች ዙሪያ እስካሁን የሀገሪቱ እግር ኳስ ፌዴሬሽን ምንም ያለው ነገር ባይኖርም የብሔራዊ ቡድኑ ጠንካራ አቋም እንዲቀጥል ከተፈለገ ግን ሙሉ በሙሉ በውጭ ሀገር የሚጫወቱ ተጫዋቾች ብቻ እንዲጠሩ የሚል ሀሳብ በስፋት በውጭ ሀገራት ከሚገኙ ኤርትራውያን እየተሰማ ይገኛል። የኤርትራ ብሔራዊ ቡድን ተጫዋቾች ከዚህ ቀደምም በተለያዩ ሀገራት በሚደረጉ ውድድሮች ላይ መሰል ድርጊቶች ሲፈጸሙ መቆየታቸው የሚታወስ ሲሆን የአሁኑ አጋጣሚ ግን ቡድኑ ወደ ዓለም አቀፍ መድረክ በተመለሰበት ማግስት መከሰቱ የበርካቶችን ትኩረት መሳቡም እየተነገረ ይገኛል። ታማኝ የሆኑ አህጉራዊ መረጃዎችን በማድረስ የሚታወቁ ሚዲያዎች እንደገለጹት ተጫዋቾቹ በኢስዋቲኒ ወይም በደቡብ አፍሪካ ሊገኙ እንደሚችሉም እየዘገቡ ይገኛሉ።
መድፈኞቹ በሳውዛምፕተን የደረሰባቸው ያልተጠበቀ ሽንፈት የቡድኑ ቀጣይ ጉዞዎች ላይ እንቅፋት ሊሆን እንደሚችል ተገለጸ። ከሁለት ሳምንታት በፊት አርሰናል 4 ዋንጫዎችን ያነሳል ተብሎ በብዙዎች ዘንድ ሲጠበቅም ቆይቷል። ሆኖም ከሳምንታት በፊት በካራባው ካፕ ፍጻሜ በማንቸስተር ሲቲ መሸነፋቸውና በዚህ ሳምንት ደግሞ በሳውዛምፕተን ተረተው ከኤፍኤ ካፕ መባረራቸው የሰሜን ለንደኑን ክለብ የውድድር ዓመቱ ከእጁ ያመለጠው ነው ወይ የሚል ጥያቄ አስነስቶበታል። በሻምፒዮንሺፕ የሚገኙትና በቅጽል ስማቸው ቅዱሳኖቹ ተብሎ የሚጠሩት ሳውዛምፕተኖች አርሰናልን አሸንፈው ወደ ግማሽ ፍጻሜው ካለፉ በኋላ በኤክስ ገጻቸው ላይ ኢንጆይ ዩር ኳድራፕል በማለት የአርሰናል ደጋፊዎችን ንዴት ይበልጥ የሚጨምር መልእክትም አስተላልፈዋል። ላለፉት 22 ዓመታት የፕሪሚየር ሊግ ዋንጫን ያላነሳው አርሰናል በተለይም ባለፉት 3 ተከታታይ የውድድር ዓመታት ዋንጫውን ካፉ እየተነጠቀ በሁለተኝነት ያጠናቀቀበትን አስቆጭ ዓመታት በማካካስ ዘንድሮ ታማኝ ደጋፊዎችን በዋንጫ ያንበሸብሻል ተብሎ ቢጠበቅም አሁን በሰሜን ለንደን ያለው ድባብ ያለፉት ዓመታትን የቁጭት ታሪኮችን የሚደግም መስለዋል። ነገሩን ይበልጥ አሳሳቢ ያደረገው እንደ ዴክላን ራይስ፣ ቡካዮ ሳካና ሊያንድሮ ትሮሳርድ ያሉ ቁልፍ ተጫዋቾች በጉዳት ምክንያት እስካሁን ብቁ አለመሆናቸው ሲሆን በተለይም በሳውዛምፕተኑ ሽንፈት ወቅት የኋላ መስመሩ ደጀን ጋብርኤል ማጋሌሽ በጉዳት መውጣቱ ደግሞ ለክለቡ ሌላኛው ራስ ምታት ሆኗል። ስለ መድፈኞቹ ወቅታዊ ሁኔታ ከቢቢሲ ስፖርት ጋር ቆይታ ያደረገው የቀድሞ የመድፈኞቹ ኮከብ ቴዎ ዋልኮት እንደገለጸው አለቃው ሚኬል አርቴታ በአሰልጣኝነት ቦታው ላይ ሆኖ የሚያሳየው የተጨናነቀ ስሜት ወደ ተጫዋቾቹ እየተላለፈ መሆኑ ቡድኑን ዋጋ ሊያስከፍለው ይችላል ሲል ስጋቱን ገልጿል። ተጫዋቹ አክሎም አርሰናል አሁንም በፕሪሚየር ሊጉና በአውሮፓ ሻምፒዮንስ ሊጉ የዋንጫ ተፎካካሪ መሆኑን አስታውሶ ክለቡ በዓመቱ ለመጀመሪያ ጊዜ የገጠመው የተከታታይ ሽንፈት አባዜ የመድፈኞችን ዓመት እንዳይቀይረው ትልቅ የስነ ልቦና ዝግጅት እንደሚያስፈልገውም አጽንኦት ሰጥተዋል። በሚኬል አርቴታ እየተመሩ ዘንድሮ ድንቅ እንቅስቃሴ ያስመለከቱት መድፈኞቹ ያለፉት ዓመታት የዓመቱ መጨረሻ እርግማናቸው እንዳይከተላቸው በተለይ በሊጉ በመጨረሻዎቹ ጨዋታዎች አስፈሪነቱን እያሳየ የሚገኘው ማንቸስተር ሲቲ በእጃቸው የገባውን ዋንጫ ከእጃቸው እንዳይፈለቅቅ ትልቅ ስጋት ፈጥሯል። ቡድኑ ባለፉት 9 ወራት የገነባውን የዋንጫ ህልም ወደ ቅዠት እንዳይቀየር በፍጥነት ከሽንፈቱ አገግሞ መመለስ አለበት የተባለ ሲሆን ፈጣን መልስ ለመስጠትም ወደ ፖርቹጋል ያቀና ሲሆን በአውሮፓ ሻምፒዮንስ ሊግ በነገው ዕለት ስፖርቲንግ ሊዝበንንም ይገጥማል። አሁን ቡድኑ የሚያስፈልገው ታክቲክ ብቻ ሳይሆን የብረት ያህል የጠነከረ የስነ ልቦና መሆኑን የቢቢሲ ስፖርት ተንታኞች ይስማሙበታል። በተያያዘ ዜና በእንግሊዝ ኤፍኤ ካፕ ግማሽ ፍጻሜውን የተቀላቀሉ ክለቦች ቀጣይ ተጋጣሚዎቻቸውንም ማወቅ ችለዋል። በዚህም መሰረት ሊቨርፑልን ያሸንፎ ወደ ግማሽ ፍጻሜ የተቀላቀለው ማንቸስተር ሲቲ ከሳውዛምፕተን ጋር ሲገናኝ፣ ቼልሲ ከሊድስ ዩናይትድ ጋርም መደልደል ችለዋል። በሚያዝያ 17 እና 18 በግዙፉ ዌምብሌ ስታዲየምም የግማሽ ፍጻሜ ጨዋታዎቻቸውን የሚያከናውን ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘሁ።